ሰላም የተከበራችሁና የተወደዳችሁ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው የሚያስተምሩ የሚያስቁና የሚያዝናኑ እንዲሁም የሚያስጠነቅቁ ቪዲዮዎችን ሰብሰብ አድርጌ መጥቻለሁኝ። ከእናንተ የሚጠበቀው ቤቱን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እንድትከታተሉ በአክብሮት ጋብዛችኋለሁ። በመጽሐፍ ቅዱስ የምናውቀው ሙሴ በበትሩ ባህሩን ሲመታው ባህሩ ሁለት ቦታ ተከፍሎ ህዝቡ ተሻገረ ይላል ትልቁ መጽሐፍ ቅዱስ። የዘመናችን ሙሴዎችን ደግሞ እንመልከት። ላትዘልቁት አትሞክሩ። ይህ መልእክት በዚህ ዘመን ነቢይ ሐዋርያ ነኝ ለሚሉት ይሁንልኝ። አንድም ሰው አድናችሁ ለማታውቁ፣ አንድም ሰው አሻግራችሁ ለማታውቁ እንዲሁ ህዝቡን አታደነጋግሩ። የመኪና አደጋ በስቷል ይታወቃል። ነገር ግን በምስሉ አሁን ቀጥዬ ማሳያችሁ እንደው ለማስታረቅ የገባ ነው የሚመስለው። መሃል ሲኖና የሆነ መኪና ተጣልተው ለማስታረቅ የገባ እንጂ አንተ ተነስተህ ከህዝቡ 6,000 ብር ወሰድክና ምን ወሰድኩ? 6,000 መረጃ አለ አይደል? ስንት ወሰድኩ? 6,000 ከስንት ሰው? ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን ከምናምን። ስንቱ ተሰበሰበ? ስንት ተሰበሰበ? ስንት ከአንድ ሰው ስንት ነው ያገኘው? 6,000 ብር በወር 500 ብር በአመት 6,000 ብር ቆጥቧል አገኘው። እሺ 6,000 ብር ለቱ ኪስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት። ይጠቅማቸዋል እያልኩ ያለው ምንድነው? ከቅድም 6,000 ብር ባንተ ኪስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6,000 ሰርቄ አይደለም የተቀበልኩት፣ በሰው ስምምነት ነው እንዴ። 6,000 እኔ ጋር ሲመጣ ስራ የሚሰራ እኮ ይሁን 6,000 ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነሱ ጋር ሲቀመጥ እኮ 6,000 ነው የሚሳ ነው በቃ እንዴ። አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6,000 ብር። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንክ ብድርና ቆጥባ ብሎ ቆጥበዋል ሰዎቹ፣ ይተርፍላቸዋል። 6,000 መመለስ እኮ ለኔ አቅ ይሄንን እናንተ ራሳችሁ ሐሳብ ስጡበት። እኔ ምንም ልል አልችልም እዚህ ላይ። ለመሆኑ መጽሐፉ ነው ወይስ እኛ ነው የተሳሳት ነው? እስቲ ተመልከቱ። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ከዚህም ምስኪኖችን የምትገል ንጹሃኖችን የምትገል ማለት ነው። የሰዎችን ቤት በሐዘን የሞላ፣ የእናት የአባትን ቤት በለቅሶ የሞላ፣ የልጆችን ቤት በለቅሶ የሞላ፣ የሴቶችን የህፃናቶችን ደም ያፈሰስክ ቤት ሐዘኑ ቤት ይግባ። ሌላ ምንል ነገር የለም ማለት ነው። አንተ የገፈቱ ቀማሽ ባጭር ጊዜ አላህ አድርግ። እንደዚህ ያደረክ ከዛም ከዚህም ከየትም ይሁን ንጹሃኖችን ምስኪኖችን ፀሐይ የሚሞቁትን ሁሉ ውጪ ላይ ቁጭ ብሎ አረጋውያኖችን ደካማዎችን የገደልክ ግድያ ባንተ ቤት ይግባ። ሌላ ምን ነገር እስካሁን ዱዓ ሲደረግልን ነበር፣ ጸሎት ሲደረግልን ነበር። አሁን ግን በቃ ትግስቱ ማቋጫ ላይ ደርሷልና ሁለት ሰዎች በአንድ ቤተ እምነት ውስጥ ተመሳሳይ ሃይማኖትን እየተከታተሉ ሁለት አይነት የመጽሐፍ ትርጉም ካወሩ እመኑኝ መጽሐፍ ቅዱስ ሳይሆን አንባቢዎቹ ተሳስተው ነው። እግዚአብሔር ምሕረቱን ይላክልን። እግዚአብሔር ወደ መንገዱ። በዘመናችን ብዙ ሐሰተኛ ነቢያቶችን ተመልክተናል። በሽተኛን እናድናለን፣ የሞቱትን እናስነሳለን፣ እኔ ሰማይ ቤት ሂጄ ቤቴን ሰኩር ዳርጌ ቆልፌ መጣው የሚል አለ፣ እኔ ማርያምን አቅፌያታለሁ የሚል አለ፣ ምድርን በጭንቅላቴ ላይ መላእክት ከግራና ከቀኝ ይዘው ጭንቅላቴ ላይ አሸክመውኛል የሚል አለ። አረ ብዙ እብደቶችን ሰምተናል። ብዙ ምንም በቃ የማይታመኑ እውነት አስመስለው ብዙ ነገሮችን ሰምተናል። አሁን የመጣው ደግሞ ከዚህ የባሰ ነው። እንግዲህ ጌታ እግዚአብሔር ሰማይና ምድርን የፈጠረ እኛ የምናምነው በፍጹም ጌታ የሚባል እግዚአብሔር የሚባል የለም የሚል ነብይ ደግሞ መጥቷል።
ዓለም ላይ ያለ ፍጥረት ባጠቃላይ ሕፃን ነው። መጽሐፍ ቅዱስ ገና ሲጀምር እግዚአብሔር አምላክ ምድርና ሰማይን ፈጠረ አይልም? ውሸት ነው እኮ። ከሰማይም የመጣ እዝጌርም የለም፣ ወደ ሰማይ የለም እዝጌር የለም። እንኳን መድኃኒት ቀርቶ አይደለም ጸላይ ፓስተር ነብይ የተቀባ አይደለም እዝጌር ራሱ ከሞት አያስቀርም። አንተ አሁን አቶ ታሪኩ ኢትዮጵያዊ ነህ? እንኳን ኢትዮጵያዊ ታሪኩ አይደለም መጀመሪያ ማንኝ ነው እኔ ታሪኩ ካልሆንኩኝ እኮ እኔ ታሪኩ እሺ በግ ምንድነው ዜግነት? በጋዊ ነው። አሁን እንዲህ ብለህ ስትጠይቀኝ እኮ ከዚህ በግ እያሳለ ጌታ ብለህ ሳትቀር በማህፀን ውስጥ ተወልዶ የመጣበትን ክፍል የምታፍረው ማን ነው? ለምን ታዲያ አንተ ሸፍነው ትሄዳለህ? አንተ ባትኖር ምን ላይ ሸፍናለሁ? እኔ ለአንተ ነው የሸፈንኩት፣ ለራሴ ነው የሸፈንኩት። አለ እኮ ላይ ተንጠልጥሏል። በክርስቶስ ኢየሱስ አዲስ የሆነ አሁን እሱኛው ምኑ ጋር ነው ያለው? እሱን ለማመንማ ክርስቲያን መሆን አለብህ። ዩሲ ክርስቲያን ውስጥ ያለ አዲስ የሚባል ሰው የለም። የክርስቲያን የሚባል ሰው የሚባል የለም። ክሬስ ሲደረግ ሰው ክርስቲያንም ሰላም ጤንጤም ጆባ አይደለም። በ50 ዓመቱ ጡጦ ይዞ እንትን ብሄር ነኝ ሲለኝ ጡጦ ነው እንትን ነኝ ሲለኝ ጡጦ። ስለዚህ ከዛ ያለ ሰው ያልነካው በቃ አንድ ህፃን ልጅ ቢመጣ እዚህ እንደማትተናቆለው ማለት ህፃን ነው። ሐዋርያው ድንገት ለንደን የተገኘው አርሰናል ዋንጫ በልቶ የአርሰናል ደጋፊ ነው ማለት ነው። ሲጀመር የታልና ነው እንዴ? አርሰናል አለ እንጂ አርሰናል ዋንጫ በልቶ አሳየኝ። የታል እንግሊዝ የለንደን ክለብ ነው። አሁን አሳየኝ። የለንደን ክለብ ነው። አሁን ለንደን ሴታል አቁም። ይኸውልህ አቁም። አርሰናል የለም ትላለህ እንዴ? ብታሳየ ከጀርባው አለ። ከብዙ ሰው ጋር እንዳትጋጭ። አይ ግጭት አይደለም። በቃ ኳስ 22 ሰው ሲጠልዛት አንድ ነገር ለ22 ሰው 22 ኳስ ነበር የሚያስፈልግ። የምን ስስት ነው? የምን መከራ ነው? 22 ነገር የሆነች ድቡልቡል ነገር አስቀምጠው ወዲና ወዲ መጠለዝ ጥበብም አይደለም። እዛ ቦታ ሜዳ ስትጨነቅ ኳስ ወደ ሆነ ቦታ ስትመጣ ሄዳ ታርፋለች። የሌሎች መጥፋት የሌሎች ከአልጋ ለመነሳት ያንተ የማመስገኛ ምክንያት እንዴት ሊሆን ይችላል? አመሰግናለሁ፣ ረግማለሁ። ደሴ ነው በብሔራቸው ለሚያስቡ ሰዎች ከተወለድክ በኋላ በበል ኦበል ቲበል እየተባለ በግዳፍ እየተመታ ለለመድክለት ቋንቋ ለዚህ ቋንቋ ሞታለሁ ማለት ያለማወቅ ጉዳይ ነው። ኢኖሰንት ነው። አንተ አሁን አትሞትም? ምን ሆኜ እሞታለሁ? ምንድን ምን ሆኜ እሞታለሁ? ትቀበራለህ? ምን ነው የሚሞተው? ቢቀበረው ከየት ነው የመጣሁት? አመጣጤ ከየት ነው? ያው ሰውንማ ከአፈር አበጀው ነው። እሺ ቆመህም አፈር ነው። ስትሄድም ወዴት ነው የምትሄድ? አፈር ነው የተቀበረ ግን ኖት ኬሚካል ቼንጅ አይስማ ለኔና ላንተ ለድር ለኔና ላንተ ፕሮግራም እሞታለሁ። ለክሬተሩ ግን ለፈጣሪው ግን ማንም አይወለድም፣ ማንም አይወለድም። አሁን እኛ ሰማይ ያስመኙናል፣ ምኞት ምንም የሌለው ሰማይ ላይ ያለው ጨረቃ ኮከብና ገነት ሲጀመር እኮ ይጓሩ አትክልት ገነትን በምድር ተከለ ነው። ምንድነው የምታወራው? እናንተም ወደ መጽሐፍ ነው። አይ እናንተም ምናምን ሳይሆን ሰማይ በሰማይ የለንም እንዴ? ሰማይ ላይ እኔ ያላየው ጆሮ ያልሰማው በሰው ልብ ከቶ ያልታሰበ እግዚአብሔር ደግሞ ለሚወዱት ያዘጋጀላቸው በሰማይ ቤት አላቸው። ማንን አዘጋጀ? ቤት ተዘጋጅቶላቸዋል። የምን ቤት ነው? አንተ የቤት ችግር ስለነበረብን ነው ቤት ተብሎ የተተረጎመው። ሲድ ነው የሚለው ዘር ነው የሚለው ሰማይ በደም አሁን አንተ የምታምነው ወንድና ሴት የለም? መሽኛው ማለት መሽኛው ምንድነው? ሴትዮዋም ይሸናለች፣ ወንዱም ይሸናል። የሁለቱም ማህፀኑም ይሸናል፣ ይሄም ይሸናል። ለአገልግሎት የተፈጠረ ነው። ወንዱ ሽንት በሚሸናበትም ደግሞ በዛው ዘር ይመጣ ዘር ትቀበላለች። የተፈጥሮ ስርዓት ነው። አንድ ናቸው። አይ የሚለይበት የወንድና የሴት ውጫዊ አካል ለምሳሌ ሴቶች ጡት አላቸው፣ ወንዶች ደግሞ የላቸው። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል። ሴቷም የመግደል ሀሳብ መጣባት፣ ወንዱም የመግደል ሀሳብ ሴቷም ልገል ስትሄድ በማህፀኗ ነው የምትገለው። እሺ ወንዱስ የሚገለው በብልቱ ነው። አይዲያ ላይ ድረስ ይሄ ሰውዬ ወይ አውርድልኝ ወይ እዚህ ሰውዬ አሳፈቀ። ትምህርት ቤት ገቡ እኮ እሷም ፕሮፌሰር እሱም ፕሮፌሰር ነው። በማህፀናቸው እንደሚያስቡ በብልቱ ነው እንደሚያስቡ። እኛ ገና እዚህኛው ቁስ ዓለም ላይ ከቁስ ዓለም ላይ ውጣ ነው። ቋንቋው መንፈሳዊ አይደለም። ደቀ መዛሙርት መንፈሳዊነት አይደለም። ሐዋርያ ነብይ መንፈሳዊነት አይደለም። አሁን በዛ በብሉ ኪዳን ነብይ ምንድን ነው? ልቡ የእባብ ልብ ነው፣ ድንጋይ ነው። እግዚአብሔር የነቢያቱን አፍ ተጠቅሞ ይላል። አፋቸውን ይጠቅም ምንድን ነው ያለህ አንተ ስለ ጋብቻ? ለምሳሌ አሁን እንደውም ወደ 3 ወር ወስዷል ፍቺው ምናምን እያልክ ነበርና ውርደት አሁን ውርድ የሆነ ትላልቅ ጨርቅ ቻይናዎች ቀለም ለህፃናት የሰሩትን አበባ በትላልቅ እንትን ጠቅልለህ መኪና ላይ ጭነ መንከረፈፍ። ኧረ ይሄ ነውር ነው። ምን ወደ ምን መዝቀት ነው እንዴ? እነሱ ትተውታል። ሰዎቹ ከሆነ ጊዜ ጀምረውት ነው። ሲጀምሩ ለሞተ ሰው ነው የጀመሩት። አበባው ለሬሳ ነበር የሚሄድ። ከዛ ሴቶቹ ለእኛስ ቢሆን ብለው ስቀበጥ ስለሆኑ ለእነሱ ማምጣት ጀምሩ። ያለ አሁን ለሬሳ የሚደረገው ለሽምግልና ለሰርግም ብለህ ይሄን ከርፋፋ ነገር ታንከርፋለህ። ምድር ላይ ከተመለጥክ ጸጉርን ታስተክላለህ። ጉንጭ ከጎደለ ጉንጭ እንደዚህ ታስደርጋለህ። ከንፈር ከአነሰኝ ካልክ ታስጨምራለህ። ለምቦጭም ኢቭን ለወንዶችም መጥቷል። አሁን ሲክስ ፓክ ማሰራት ምናምን ቁትማ አኖርም እንዳልከው መቀመጫም ለመፍሻ ነው። ጭስ ማውጫ መኪና ጭስ ማውጫ ከኋላው ታያል። ነውር ነው። ነፍሳ ካካ ማረጊያ ምን ልትወዝ ወረታል። በቃ የሆድ ነው ታንከር ነው፣ የአር ታንከር ነው፣ የካካ ታንከር ነው። ምንድነው በፍጥረቱ ሰው እንዲኖር ተደርጓል። የምንድነው የምትጨምርለት የምትቀንስለት? ተቃጠልኩ ብላ እኮ ፍርድ ቤት ይዛ የምትሄደው እኮ አቃጠለ የምትለው ጸጉሯ ነው። እኛ አሁን መኖር ቁሌት ለምደን ስለተቁላላ ነው እንጂ ዝም ብለህ ሽንኩርት እኮ ዘይትም እኮ አያስፈልግም። ድንቹ ለብቻ ቀቅለህ ብትበላ፣ ሽንኩርቱ ለብቻ ብትበላ፣ ጎመኑ ለብቻ ብትበላ ባታቁላላው እኮ ዘይት አያስፈልግም። እሺ ለምንድነው ሰው በሌላ ሰው ላይ ጎልቶ መታየትን የሚፈልገውና መጨመር? አይደንቲቲ የለንም ትላለህ? ምን ማለት ነው? ይሄ አይዝም ነው ያለው። እኔ የሚባለው አይ ፍላስፋ ነው የሚሉት 4-5 ሰዎች ተነስተው
ክርስቲያን አይደለም እስላም አይደለም እኔ ነኝ እስላም ቢሆንልን ይሻል ቢያንስ ሃይማኖት ሁሉ እያጣፋ እያሰገደ የሆነ ነገር ያደርግልናል እስላም ክርስቲያን የሚካለ የሆነ ተጠመቅ እንዲያርጀው ነገር እየተባለ ያዋከብቆ ቢያንስ ቤንድ ያደርጋል አዩ አሁን ፍጥጥ ያሉ መጥተዋል እኔ ነኝ የሚሉ የዝጊር ቦታ ሹል ከሰውነቱ የጎደለ ሰውነቱ ይሄን ሽብሽብ አድርገው እንዲህ የሚሆኑ ሰዎች የሚል ሰው ማለት ነው ጠቢብ የሚባሉ ሰዎች አንተ የምታውቀውን ስደግምልን ዋው አሜዚንግ ለምን ትለው በቃ ተመተናል ተጨፍጥፈናል ያን ጥፍጥፍ ሐሳብ ሳወራለ ነው ደስ ይላል አሁን ግን አንተን አስቦ ሰው ጤነኛ ነው ይላል ጤነኛማ ሆኖ ቅድም ሰው ሁሉ የሚያውቀው ሲታወራ ሰው የሚለው ጤነኛ አይደለም ሰው የሚለው ብድም እብደት አይደለም ቲክ ቶክን ቲክ ማለት ነው ቲክታክ ሲሆን ሌላ ነው ይመስላል ቶክ ነው ድሮ ለጭፈራ ቤት ሴት ለማየት ለማግኘት ነው የምትሄደው አሁን እኮ ከሌሊቱ 6 ሰዓት ወይ 8 ሰዓት ሰከፍት እኮ ጡቷም ግልጥ ያለ ቂጧም ብልጥጥ ያለ ሴት ትመጣለች ፌክ ነው ይሄም መቀመጫዋ ነው የራሷ ነው ልጅቷ ጡቱን ሊስትወድ የምታጠባው ነው መመገቢያ ነው የህፃናት ምግብ ቤት ነው የሚባለው ምግብ ቤት ሆቴል ነው የህፃናቶቹ ሆቴል ነው ትላልቁም ሰው እየጠባው አስቸገረ እንጂ ለራሱ ለትልቅ ሰው ነው ወተት ይሰጣል ምን ወዴት ወተት ይሰጣል ዝም ለማኘክ እኮ ነው ሰው ልጅቷን ስጋ ማኘክ ነው ስጋ የኮሻነት ነው በትክክል እኮ ጤና አይደለም ስታገኝም ራሱ ሌሎችን ከማስቀናት አንፃር የሚኮንበት ምክንያት ምንድነው ይሄ ሰው የሚባለው ከኔቸሩ ባህል በሃይማኖቱ አሁን ቤተሰቡ ስትወለድ ሰው ኮንክ በቂ ነህ ካንተ ምንም መጠበቅ የለም ሰውነት ነው መቀጠል ሰው ሆነ ስትወለድ ለቤተሰቦች ሰው አትሆን ሰው የምትሆነው ተምረህ ህንጻ መኪና ይሄ እከሌ ሰው ሆነ የሚሉት መጨረሻ ላይ ይሄ አሁን የምትለው ነገር ሰብስቡ በአይደንቲቲው ሰውነቱ ተክዷል እንጂ በመወለድ ዳ የሆነ ሰው የለም ተድላ መጥቶ ነበረ ካንተ ጋር አሁን ወደ እስልምና ገብቷል አንተ ወዴት ነው የምትሄደው ሌላ ግራ በቀለ ሌላ ጸጉራ በቀለ ሌላ ማንነታ በቀለ ይሄ እኮ ሄደ እንደ ጓደኛ አይደል ካንተ ጋር እንደዚህ ልትገሉኝ የነበረው አብራችሁ ምን ገደልኝ ታዲያ እኔ እናንተ ታንቁኝ የደረሳችሁት እዚህ እናንተ ምን አለ አሁንስ ምንድነው የተፈጠረው አሁንማ ተገላገል ነው እሱ እስልምና ውስጥ ገባ አንድ ቋት ይዟል አሁን እየሰበከን ያለው እስልምና አይችልም እሱ እስላም መሆን አይችልም ኦኬ አንተና የምትለው እሱ ሞኛል አለ እሱ መሆን አልቻለም እሱ ራሱ አይሆንም እንኳን አንተ ነህ የምትለው እማይችል እስላም ነኝ አለ እኔ ሴት ነኝ ሲል ወንዱ ሰውዬ ሴት ሆነ ነው የምትለው አንተ ትላለህ ሰውየው ነኝ ነኝ ሴት በኔቸር ስላልሆነ ሰውየው ሴት ለመምሰል እጁን እንዲያረጋል ጥፍሩን እንዲያረጋል ታቆጣማ ያረጋል እንዲህ ያለ ማለት ልክ ሴት ለመምሰል ይሰቃያል እንዲህ የሆነ አስፋልት እየተሻገረ ሲኖክራክ ቦምብ ሲያረግ የምሩን እንደወንድ ይሮጣል ማለት ነው የጀመርኩት ሃይማኖት ቢኖር ልክ ነው ይሰጋልኛል እንዴት ነው የሆነ ሰው የሰኙ ማስከኙ ያሰመሩት ቦክስ ውስጥ ገባል አንደኛ ሰውየውስ ምን ያረጋል ነው እንዲሆንኩ ሲ አረፍኩኝ እስልምና ውስጥ ገብቼ ረፍት አገኘ የህይወት ረፍት የምትፈልጉ ሰዎች ካላችሁ ወደ እስልምና ነው እየጠራ አንተንም ጋብዙ እስላም ሁሉንም እኮ ሞክረው አውቀዋለሁ ሃይማኖት ማለት ከወገብ ላይ የሚጀምር ነገር ስለሆነ ነው እንጂ ሌላውም እኮ ወደ ጌታ ሲመጣ ማለት ይሄ በጣም የሚገርም ነገር ማለት ነው በጣም የሚደንቅ ኮካም ስትጠጣ እኮ ደስ ይላል መብልና መጠጥ ላይ ያለው ከየትኛው ሃይማኖት ነው እስኪ የምታውቁ ሰዎች ኮሜንት ላይ ከየትኛው ሃይማኖት እንደሆነ እንደዚህ አይነት ስርዓት ያለው እንደዚህ አይነት የእውነት መንፈስ አስተምሮት ያለው የትኛው ሃይማኖት እንደሆነ በዚህ በኢትዮጵያ ውስጥ ባካችሁ ስለምፈልገው ሁለት ነገሮችን ትልልቅ ሁለት ነገሮችን ማለት ነው አንደኛው እግዚአብሔር የሚባል ምንም ነገር የለም ዓለም የለም እግዚአብሔር የለም በፍጹም መደምደሚያው እግዚአብሔር የለም ነው ሁለተኛው ደግሞ ጾታ ወንድና ሴት የሚባል ጾታ የለም ምን አጭሶ እንደሆነ በኋላ እናጣራለን ከኋላ የሆነ ጋንጃ ወይ ሌላ ሐሺሽ አይነት እዚህ ምድር ላይ ገና አዲስ የመጣ ሐሺሽ ያጭሰ ይሆናል እሱም በኋላ እናጣራለን እኛ ሌላ ቪዲዮ እንመልከታለን ሚያድን መስሎት ዩ አር ፍሪ ካለ በኋላ አልሳካ ብሎ ሰውየው ሲሞት አይ ዶንት ኬር ካለ ትልቅ ችግር አለ ማለት ነው ለመደ አይ ዶንት ኬር ናዳቡ እንደንደሰኔ አመጦር ባንከና ሜዲያራ ራጂ መሰረት ነመጀሰ ማሌሮና ሚከሌሰ ደንገደፈዩና ለለብዱ አከከነ ማልቱ ሲዶ namajeese maal godhe namajeese nan kadhadheef kadhachuun ga'e kooti fayyisuun ga'e waaqayyooti akka waan mucaan asitti du'e hospitaala ba'ee dhufe hin gargaarre hospitaalatti immoo deebi'e oksijiiniin kan hospitaalaati hin du'e immiliyeensi lubbuun lakkoofsan maal taate amma na dadhabsiisee akkana diilalleessuma godhe na dadhabsiisee akkana diilalleessuma godhe si dadhabsiisee si diilalleessi wambarii fidhime maashinii kanaan qilleensa fudhattaa deengaddaa kaasee jimaataa galgalaa kaastee eeyyee maal siin jedhe manni yaalaa manni aortic valve keetu rakkoo qaba jedhanii opereeshinii taate malee sirrachuu hin danda'u jedhanii taa'e eessatti operaasyoonii si godhe ani kan hin jiraadhu
biyya alaadhaa. Yes. Ameerikaa. Okay. Achitti ilaalameera waggaa furdura isaan akkas naan jedhanii sodaatee dhiisee dheengaddas akkasuma naan jedhani as gastii qabadhee. Okay. Ofirraa baasee amma. No. Yeah. Remove. Deeme filaal. እና ምን ልላችሁ ፈልጌ ነው ጋይስ ወገኖቼ፣ እንደዚህ አይነት ሰዎችን ገፍተን መድረክ ላይ እንዲወጡ ያደረግናቸው እኛ ነን። በእኛ ጭብጨባና በእኛ እልልታ ምክንያት ነው እዛ መድረክ ላይ ቆመው እንደዚህ አይነት ስህተቶችን የሚሰሩት። ሁሉም ሰው እምነት አለው። በቤተ እምነቱ ሲታመም ችግር ሲደርስበት ማንም ሰው በቤተ እምነቱ ሄዶ ጸሎት እንዲደረግለት ይጠይቃል። ሃይማኖት አባቶችም ጸሎት ያደርጉለታል። ይሄ ምንም አዲስ ነገር የለውም። ነገር ግን ጭብጨባና ሞገሳ ከመንገድ እንዳያወጣንና እንዳያስተን